ሰላም ውድዬ ቦጋራችሁ ተከታታዮችና ተመልካቾች ቤተሰቦቼ ሰላም ብያቸዋለሁ። እኔም እግዚአብሔር አምላክ ጠብቆኝ ሰላም ነው። ሰላማችሁ ብዝትና ትረፍ ይበል። ሰሞኑ እንግዲህ ሁላችንም ምንወድና በመልካሙ ስራ የታወቀው የምናውቀው ማስተር አብነት ታሞ ነው ያለ ማለት ነው። ብዙዎች በርግጥ እንደምትጸልዩ እየጸለሙ እንዳለ ያውቃለሁ እና እኔም በበኩሌ ይሄንን ነገር ሼር ማድረግ ወደድኩኝ ማለት ነው። በመጀመሪያ ሁላችንም ባለባችሁት ሆናችሁ ባለባችሁት ጋዳ እንድትጸልዩ በአክብሮት ይጠይቃችኋለሁ ማለት ነው። በሁለተኛ ደረጃ ደግሞ እንዲሁም በመጀመሪያ ደረጃ ይሄንን መሆን ያለበት ማለት ነው። ምክንያቱም መጀመሪያ ከመጸለይ ከምንም ይልቅ ጌታ ሆይ ያንተ ፍቃድ ይሁን ብለን ፍቃዱን ለእግዚአብሔር መስጠት አለብን ማለት ነው። በሁለተኛ ደረጃ ደግሞ መጸለይ አለብን ማለት ነው። እሱ ፍቃዱን እንዲጠቀም የሱ ፍቃድ ያለው ብቻ እንዲሆን ማለት ነው። እግዚአብሔር አምላክ የወደደው እንዲያደርግ እግዚአብሔር አምላክ ይሄ በሽታ አይደለም ከዚህ በላይ ከፍ ያለ በሽታ እግዚአብሔር አምላክ እንደሚፈወስ እርግጠኛ ነኝ ማለት ነው። ያድናል እግዚአብሔር አምላክ ሃሌሉያ። ስለዚህ ይኸውላችሁ የእግዚአብሔር ቃል ሲናገር ወገኖቼ የሉቃስ ወንጌል ምዕራፍ 12 ቁጥር 7 ላይ እንዲህ ይላል። በኢየሱስ ስም ላንብብ ቃሉን። ነገር ግን የእናንተ የራሳችሁ ጠጉር እንኳን የራሳችሁ ጠጉር ሁሉ እንኳን የተቆጠረ ነው ይላል። አያችሁ የኛ ጸጉር የተቆጠረ በእግዚአብሔር አምላክ ስንት እንደሆነ ይሄ ጸጉር የኔ ስንት እንደሆነ ቢፈታ እንግዲህ ነው እና ይሄ ጸጉር ስንት እንዳለው በኔ ጭንቅላት ላይ የተተከለው ጸጉር ስንት እንዳለ እሱ ቀድሞ ያውቃል ማለት ነው። ጌታ ስሙ ይባረክ። ስለዚህ እግዚአብሔር አምላክ ሁሉ የሚያደርግና ሁሉ የሚችል ነው ማለት ነው። ቀለል አድርገን አናይ። ምክንያቱም ሰማይን የዘረጋ ምድርን የዘረጋ በዚህ ቃል እኮ ነው። ሃሌሉያ። ቃል ብቻ ትምጣ ብላቴና ትፈወሳለች። ይኸውላችሁ ቃልን ብቻ ለሚጠብቀው ነፍስ ቃልን ብቻ የሚፈልገው ነፍስ እግዚአብሔር አምላክ ከየትኛው በሽታ ከየትኛው ህመም ከየትኛው ችግር ከየትኛው ወጥመድ ከየትኛው ወጀብ እንደሚያስመልጥ እርግጠኛ ነኝ። ጌታ ስሙ ይባረክ። የሉቃስ ወንጌል ምዕራፍ 22 ቁጥር 18 ላይ ከራሳችሁ አንዲት ጠጉር እንኳን አትነቀልም ይላል። አያችሁ አንዲት ጠጉር ይኸውላችሁ በመጀመሪያ ጠጉሩ ተቆጥሯል። እዚህ ጋር ደግሞ ምዕራፍ 22 ላይ ጸጉሩ ደግሞ ምንድነው አንዳች የእግዚአብሔር ፍቃድ የሌለው የእግዚአብሔር አጀንዳ የሌለው የእግዚአብሔር እቅድ የሌለው የእግዚአብሔር ሐሳብ የሌለው አንዳች ጸጉር እንኳን አትወጣም። በቃ ጌታ ሆይ አንተ ፍቃድ የሌለበት አንዲት ጠጉር ከራሴ አትወጣም አይደል? ስለዚህ አንተ የፈቀድክህን አንተ ያሰብክህን አድርጊ ብለን መጸለይ ግዴታ ነው ማለት ነው። በራሳችን መጸለይ መጀመሪያ፣ ከዛ የታመመ በየሆስፒታል ላይ ለሚተኙ በየሆስፒታል ላይ ተኝቶ ያሉትን እግዚአብሔር አምላክ አንቺ ከነሱ በልጠሽ ወይም አንተ ከነሱ በልጣ ወይ እኛ ከነሱ በልጣን ጨዋዎች ጻድቃን ሆነን አይደለም። እግዚአብሔር አምላክ ግን በምህረቱ ጠብቆናል፣ በምህረቱ አኑሮናል። የነሱም ደግሞ ይህ ምህረት እንዲያገኘው ይህ ፈውስ እንዲያገኘው ይህ ሰላም እንዲያገኘው መጸለይ ግዴታችን ነው። ምክንያቱም የአንድ ጸሎት የአንድ እንባ እግዚአብሔር አምላክ ይሰማልና ወደ በእግዚአብሔር ፊት ሆነን ወደ አምላክ የምንጸልየው ጸሎት እግዚአብሔር አምላክ ይሰማል። ወደ አምላክ የምንለምነው ልመና እግዚአብሔር አምላክ ያዳምጣል።
ጸሎታችን እግዚአብሔር አምላክ ይሰማል። ስለዚህ በራሳችን ይሄንን ለምን አታደርግም? ይሄ ለምን እንዲህ አልሆነም? ለምን እሱ እኮ መልካም ነገር ነው የሚሰራው። እሱ እኮ ደግ አይደል እንዴ? እሷ እኮ እንዴ ናት እንዴ? እሷ እኮ እንዴ ነው? እሱ እኮ ጣተኛ ነው። አንቺ ፈራጅ ያደረገው ማን ነው? አንተ ፈራጅ ያደረገው ማን ነው? እግዚአብሔር አምላክ ለኃጢአተኛ ለጻድቃንም ለሁሉም አባት ነው። እሱ ነው የሚያውቀው ማለት ነው። እሱ ነው የሚያውቀው። ሰው ነው ሰውን ከፍ የሚያደርገው። ሰው ነው ሰውን ዝቅ የሚያደርገው። እግዚአብሔር በእግዚአብሔር ዘንድ ይህ የለም። ይሄ እርግጠኛ ሁኑ። ከሚያታልሉ ነገር ላትታለል። ማታለል የለብም። ከሚያታልሉ ሰዎች ጋር ከሚያጭበረብሩ ሰዎች ጋር መገኛት የለብም። ብዙዎች እግዚአብሔርን መጠየቅ አቅቶ ብዙዎች የእግዚአብሔርን ፍቃድ መጠየቅ አቅቶ ትዕግስትና መጠበቅ አቅቶ በብዙ መከራ ውስጥ በብዙ ችግር ውስጥ ይገኛል። ለነዚህ ጸልዩ። ወደ እግዚአብሔር ቅረብ እህቴ፣ ወደ እግዚአብሔር ቅረብ ወንድሜ። የእግዚአብሔርን ፊትን ጠይቅ። ይውል አንተ ለወንድሜ ኩላሊት ሰጣ፣ አንቺ ለወንድምሽ ኩላሊት ሰጠሽ፣ ለይትሽ ኩላሊት ሰጠሽ፣ ወይ ለእናትሽ ኩላሊት ሰጠሽ፣ ወይ ለምትወዲ ኩላሊት ቢሰጪ የእግዚአብሔር ፍቃድ ካልሆነ ያ ኩላሊት ላይሰራ ይችላል። የእግዚአብሔር ፍቃድ ከሆነ ያ አንቺ የሰጠሽው ኩላሊት በእግዚአብሔር እርዳታ ረጅም እድሜ ያቺ ነፍስ ሊኖር ይኖራል። ይኖራል። ግን የእግዚአብሔር ፍቃድ ከሌለ የእግዚአብሔር ሐሳብ ከሌለ እህቷ ኩላሊትን ሰጠች፣ እናቷ ኩላሊትን ሰጠች፣ አባቷ ኩላሊትን ሰጠ፣ ወንድሙ ኩላሊትን ሰጠ ስለተባለው አይደለም። ያ ኩላሊትሽን ሰጠሽ ያ ሰው ረጅም እድሜ ላይኖር ይችላል። ኩላሊትሽን ሰጠሽ ያንን ነፍስ ያ ነፍስ ላይተረፍ ይችላል። ይኸው የእግዚአብሔር ፍቃድ ካለ እግዚአብሔር አምላክ እንዴትም አድርጎ በጥበብ በማስተዋል እንዴትም አድርጎ ያኖራል። በምህረቱ እንዴትም አድርጎ ያኖራል። በፍቅሩ እንዴትም አድርጎ አቅፎ ያኖራል። አኑሯል አይደል እንዴ? እኛ ለእግዚአብሔርን ተመችተን አይደል? ለእግዚአብሔርን ኖረን አይደል? ለእግዚአብሔርን ተገዝተን አይደል? ለእግዚአብሔርን ትእዛዝ ጠብቀን አይደል? እግዚአብሔር አምላክ የምህረት አባት ስለሆነ በምህረቱ ጎብኝቷል። ዛሬም እኔ ልል የሚፈልገው ወንድማችን ሁላችን የምንወደው ማለት ነው በመልካሙ ስራ የሚገኘው እላችሁ የእግዚአብሔር ቃልን ሲናገር በሰማይ ላይ በምድር ላይ የተመሰከረለት በሰማይ ላይ የተመሰከረለት ነው። የተመሰከረለት እንደሆነ የእግዚአብሔር ቃል ይናገራል። በምድር ላይ የተመሰከረለት በሰማይ ላይም የተመሰከረለት እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ በዚህ ምድር ላይ እሱ መልካምን ከሰራ እግዚአብሔርን ፍቃድን ጠይቆ እግዚአብሔርን አክብሮ በቤቱ እግዚአብሔርን ሾሞ ለእግዚአብሔርን ትእዛዝን ጠብቆ እግዚአብሔርን በመፍራት ተጎዞ እንን መልካምን ስራ ከሰራ በዛ በመልካም ስራ ላይ የተገኘ እሱ እግዚአብሔር አምላክ ያውቃል ማለት ነው። እንዴት እንደሆነ የሚፈወስ እሱ ያውቃል። እንዴት እንደሆነ የሚያኖር ያውቃል። እግዚአብሔር አምላክ ድሉን ይሰጣል። በእግዚአብሔር ሁሉ በእግዚአብሔር ሐሳብ ሁሉ አለ። ስለዚህ ያ አሁን እኔ ይሄን መልእክት ቢሰማ ራሱ መጸለይ በቃ አሁን ህዝቡ ስለወደደ ሰው ሽሩሩ ስላለ ሳይሆን እግዚአብሔር አምላክ ሆይ ያንተ ፍቃድ ይሆነልኝ ይሁን ብሎ በእግዚአብሔርን ፍቃድ ቢጠይቅ እግዚአብሔር አምላክ የወደደው ምክንያቱም ሰው በዚህ ምድር ላይ እኛ እየተባወደ ከአዳምና ከሔዋን ኃጢአት የተነሳ እንደምንሞትም እግዚአብሔር አምላክ ቀድሞ ተናግሯል። ሞት አይቀርም። ሞት ካልቀረ በንሳ ሞት ካልቀረ ሰማዩን ለመቀበል እግዚአብሔር አምላክ ያዘጋጀልን ቤትን ለመቀበል የእግዚአብሔርን ሐሳብ የእግዚአብሔር ያዘጋጀልን ያንን ድልን ያንን አክሊልን ያንን ቤትን ለመወረስ በቃ መጨከን ነው መጸለይ ነው። ያንን ነው ብርታት የሚሆን እንጂ በዚህ ምድር ላይ ሰው አክበር አላክበር በቃ ማክበር አለብን። ሰው መወደድ አለብን። ነገር ግን የበለጠ ለዚህ ሁሉ ቁልፉ ዋና እግዚአብሔር ስለሆነ እግዚአብሔር አምላክ የወደደ እንዲያደርግ መጸለይ ነው። ፓስተር አልኩ ማስተር አብነቱን ቢሆን ማለት ነው። ፓስተር ነው የሚመጣ እኔ ማለት ነው። ማስተር አብነቱን ቢሆን ይሄንን መልእክት ቢሰማ ኖሮ እሱ አጥብቆ ቢጸልይ እግዚአብሔር አምላክ የወደደው እንዲያደርግ እግዚአብሔር ያንተ ፍቃድ